እዚህ ጋር ደርድሬላችኋለሁኝ በ50 ዶላር ምን እንደገዛውኝ እቃዎቹ ምን እንደሆኑ ተመስገን ተመስገን። እና እቃዎቹ ምን እንደሆኑ እንግዲህ ዝርዝሩን እዚህ ላይ ማለ ለቀቅ ያለ ነው። ለልጄ እቺን ሱሪ ገዛውኝ ማለት ነው። እንግዲህ ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ ምንድነው ብር ይዣለሁ። እንግዲህ ይሄንን ብር አያችሁ ስንት ብር ነው? 10 20 50 ብር ይዣለሁ ማለት ነው ጋይሶቼ። የት ልሄድ ነው በዚህ 50 ዶላር? አሜሪካን ሀገር ላይ ምንድን ነው የሚገዛው 50 ዶላር? ከዛ ደግሞ እናንተ 50ውን ዶላር በኢትዮጵያ ስትመቱት ደግሞ ኢትዮጵያ ላይ እንግዲህ ምን እንደሚገዛላችሁ እናንተ ታውቁታላችሁ። እሱን ደግሞ የሚቀጥለው ስመጣ ኢትዮጵያ እንግዲህ አብረን እናያለን ማለት ነው። ለአሁን ግን እዚህ ባለንበት እስቲ 50 ዶላር ምን እንደሚገዛ አንድ ላይ ሄደን እስቲ ገዛ እናድርግ። የወር አስቤዛ ይገዛል ወይስ የቀን አስቤዛ ይገዛል ወይስ የዕለቱን ብቻ ነው ወይስ ጀስት ለሰዓታቶች የሚሆን ነው የሚገዛው? አብረን እንግዲህ ዳይ እንሂድ ጋይሶቼ፣ አንድ ላይ እንሂድ። እንግዲህ እስቲ 50 ዶላር እንግዲህ ምን እንደሚገዛ አብረን እንግዛ። ሌትስ ጎ ጋይስ ሌትስ ጎ። I don't like it. I want to go that side. This looks nice. 22. Blueberry, plantain አይረባም ግን ጋይስ ይሄ ፕላንቲን ይባላል። What is that? Check up. ይሄን አንስቻለሁ 3 ፕላንቲን። ኦኬ አሁን ደግሞ ተጨማሪ ይሄንን አንስቻለሁ ስትሮበሪ ጋይስ። አይ ቲንክ የሞላ ይመስለኛል እና አሁን የጨረስኩ መሰለኝ። እንግዲህ 50 ዶላር ምን ስንከፍል ነው ደግሞ የበለጠ የምናውቀውና የበለጠ ደግሞ ስንከፍል ነው የምናውቀው ማለት ነው። እና እዚህ ጋር ዳቦ ማለት ግን ዳቦ ኦልሬዲ ዳቦ አንስቻለሁ ጋይስ። ሙዝ ነው የሚቀረኝ። ሙዝ ላንሳ አሁን። ግን ይሄ ሁሉ በሱ ብር አይደለም ጋይስ፣ በዛውም ያነሰኝ ነገር ለመግዛት ነው እንጂ በሱ ያላችሁ ገና ነው እንግዲህ ጋይስ። አሁን እንግዲህ 50 ዶላር እንትን እያልን ነው። How much is 27?
burrito, an avocado. Look up item right here and then type in A for avocado. Put in it. Click right here and then type Click A. in it. Click. It's 6 piece. Done? There's a plantain. Yeah, how many plantain? Two. 3. Yeah. The banana too? The same? No? What about the banana? What happened? Will not do this? Yeah, like that. Two. No. No. What about the bread? Yeah, bread. But you have a tax. How much tax to pay? Tax. Or you can just bring it out. I'll see if you have pay that and then bring out the rest. No, not finish. This one finish. You pay this one. It's paid. እንግዲህ ይሄን አልመጣል። $1 ራሱ ትርፍ መጥቷል ጋይስ። አይ መተናል ገብተናል ጋይሶቼ። እንግዲህ እዚህ ጋር ደርድሬላችኋለሁኝ $50 ምን እንደገዛውኝ። $50 ላይ ግን የታክስ 1 ብር በቃ ሙሉን $50 10 እቃ ገዝቷል ማለት ነው ጋይስ። 10 እቃ ገዝተናል ዛሬ $50 ግን እቃዎቹ ምን እንደሆኑ ተመስገን እና እቃዎቹ ምን እንደሆኑ እንግዲህ ዝርዝሩን እዚህ ላይ አለ።
እዚህ ጋም ስንት እንደሆኑ ያው እዛ ሱፐር ማርኬት ላይ ልጅም ስለያዝኩኝ ግልጽ አድርጌም አልቀረጽኩም ይመስለኛል። ማለት ሰውም በቃ ልጅ ይዛችሁ ምንም ነገር አይመችም አይደለ? ልጅ ይዤ ስለነበረ አልተመቸኝም ነበረና ለዛ ነው። ሶሪ እንግዲህ አሁን እቤት አምጥቼ ዝርዝሩን ላሳያችሁ ምን ምን እንደሆነ የገዛሁት። እንግዲህ ሂሳቡም ስንት እንደመጣ ታክሱም ስንት እንደተከፈለ አሁን $50 ላይ ታክስ ስንት እንደከፈልን ማለት ነው። እቃውን ገዝተን ማለት ነው። እዚህ ጋር ሙዝ አለ። ሙዝ እንግዲህ ስንት ነው የሚለው መሰላችሁ? ኦኬ ኖ ከመጀመሪያ ልጀምርና ብሉቤሪ አለኝ። አንዴ ላምጣ ፌስታል ስለነበረ ብሉቤሪ እዚህ ጋር አንድ በሉ። ብሉቤሪውን እንግዲህ ስንት ነው? $8 ከ47 ሳንቲም ነው እንግዲህ የሚባለው ሳንቲም ማለት ነው ብሉቤሩ። ኦኬ ሁለተኛ እቃችን ቦይ ፓንትስ ይላል። ቦይ ፓንትስ ይሄን ለልጄ ፈልግ ነበረና ሱሪ ረዘም ያለ እያጠረው ስለሆነ እያደገ እንግዲህ ስለሆነ እንደዚህ አይነት ጋይስ ወዳለሁኝ። ለቀቅ ያለ ነው ለልጄ እቺን ሱሪ ገዛኝ ማለት ነው። እንግዲህ እቺ ሱሪ ደግሞ ስንት ናት መሰላችሁ? እዛ ጋር የሚያሳየው ፕራይሱ 22 ምናምን አልነበረ 22 አይ ቲንክ 22 24 ነው እኔ ያሰብኩት የነበረው እንትኑ ላይ ግን ዲስካውንት ተሰጥቶን $17 ከ98 ሳንቲም ማለት ነው። ያው 18 በሉት ግን የሳንቲም ጠብ ካረጋችሁት ግን እንደዛ ነው። ኦኬ ሶስተኛው እቃችን ደግሞ ስትሮበሪ እንግዲህ አያችሁ ስትሮበሪ ነው። ከዚህ ወጣ ላርጋ የታዩትን ጋይስ እንዳንምታታ። ስትሮበሪው ደግሞ ስንት ነው? $5 ከ12 ሳንቲም ማለት ነው። ስንት ቃየን? አሁን 3 ቃየን ማለት ነው። ብሉቤሪ እና ቦይ ፓንትስ እንደን ስትሮበሪ ማለት ነው። ኮድ ነው። እሺ አራተኛ ኦኬ ፕላንቲን እንግዲህ ፕላንቲን ያው በቁጥር ነው። 3 ፕላንቲን ማለት ጋይስ ይሄ ነው። እሺ በዛውም ላሳያችሁ ከሙዝ ጋር ይመሳሰላል። አያችሁ ይሄ ሙዝ ነው። ይሄ ፕላንቲን ነው። ፕላንቲን ይሄ ማለት ጥሬ ቢሆን እንትንም ፖሬጅም ይሰራል። ግን ይሄ ፍራይ ተደርጎ ምናምን ነው የሚበላው በዘይት እና 3 ፍሬ ማለት ነው። እንግዲህ ይሄንን 3 ፍሬ ነው የገዛሁት ፕላንቲን ማለት ነው። ወደ ቦታ ይመለሳል ማለት ነው። ኦኬ ፕላንቲን ደግሞ ስንት ነው መሰላችሁ? 3 ፍሬ የገዛሁት ይሄ እኮ ትንንሽ ስለሆነ ማለት ነው ጋይስ ግራ ነው የሚያጋባኝ። ፕላንቲን $2 ከ70 ሳንቲም ያ ፕላንቲን 3 ፍሬ ማለት ነው። አሪፍ ነው። ኦኬ በናና ደግሞ ይኸው እዚሁ አጠገቤ ነው። ይህም በናና ደግሞ ስንት ነው? ስንተኛ እቃ ላይ ደረስን? 5ኛ እቃ ላይ ነው የደረስነው ጋይስ። 5ኛ እቃ በናናስ በናና እንኳን $1 ከ6 ሳንቲም ስትቸግር 6 ሳንቲም ነው ማለት ነው። በናና
ኦኬ ያ ላረጋግጥ ብዬ ነው። እሺ ጋይስ እርግጠኛ ልሆን። $50 ምንድን ነው እንዳትሉኝ። ታፉ ማለት ከዛ 6ኛ እቃችን ላይ ደረስን። ታፉ ደግሞ 4 ነው የገዛሁት ጋይስ። አያችሁ ተመሳሳይ ነው። ያው ፕራይሱ በአንድ ነው ጋይስ። እሺ አንድ የቆጠራችሁ 2 3 4 ማለት ነው። አያችሁ እንግዲህ ይሄ እንደ ስጋ ነው እና ለጾመኛ ብቻ ነው የሚበላው። ጾም ላይ እንግዲህ ይሄንን በጣም ምርጥ ምግብ ነው። ታፉ ማለት ስሙ እንዴት ነው? የሆነ ግራ የሚያጋባ ነገር ነው። ታፉ ማለት አይ ቲንክ የጃፓን ምግብ መሰለኝ። ጃፓን ይሁን ብቻ የኤዥያ ነው እና ጾም ላይ አሁን ጾም ላይ ይሄንን እንጠቀማለን ማለት ነው። በብዛት እንደ ጥብስ ራሱ አድርገን ሽንኩርት ምናምን እንደ ወጥ በጣም ነው የሚጣፍጠው ጋይስ። ስጋ ያስንቃል እና ለዛ ነው 4 የገዛሁት። ያ ጾምም ስለሆነ ማለት ነው። ከእንደገና ደግሞ ያው ባለቤቴ ምሳ ምናምን ይዞም ስለሚሄድ ቤትም ስንበላ አይበቃንም እና ትንሽ ናት ውስጡ ስሰራ። ለዛ ነው 4 ፒስ የገዛሁት ማለት ነው። ውድ አይደለም፣ አሪፍ በጣም ምርጥ ነገር ነው። በዛ ላይ ደግሞ ኦርጋኒክ በጣም አሪፍ ነው። ሄልቲ ነው እና ከምን መሰላችሁ የሚሰራው? የሆነ አተር አለ። ከአተር ጥራጥሬ ነው፣ ብቻ ከጥራጥሬ ነው የሚሰራው። ከአተር መሰለኝ፣ አተር ነጭ አተር የሚመስሉ ነው። አተር መስለኛል፣ አይደል ነው እንደዛ መስለኛል። ግን ከዛ ነው የሚሰራው ጋይስ እንጂ ስጋ ቺዝ ምናምን የለውም። ለዛ ነው ይሄንን የገዛሁት ማለት ነው። በዛውም ያው ስለ ታፉ ይባላል። ታፉ ብላችሁ ሰርች አድርጉ፣ አሰራሩንም ታገኛላችሁ ምን እንደሆነ። ከምን እንደሚሰራም ደግሞ ጉግል ላይ ብታደርጉ ሰርች ብታደርጉ ታፉ ብላችሁ ታገኙታላችሁ። ታፉ ምግብ ብላችሁ ማለት ነው። አሰራሩንም እንዴት እንደሚሰራም በተለያየ መስራት ትችላላችሁ። ጠብሳችሁ እንደ ጥብስ ራሱ ሽንኩርት አድርጋችሁ ትችላላችሁ ማለት ነው። እኔም ደግሞ ወይ ስሰራ እስቲ ያው ከልጅ ጋር ትንሽ ከበድ ይላልና ስሰራ አሳያቸዋለሁ ምን እንደሚመስል ማለት ነው። ታፉ እንግዲህ 4 ፒስ ነው የገዛሁት። 4ቱ ፒስ ነው እንግዲህ ስንት ሆነ ማለት ነው? 4ቱ ስንት ቆጥረን ነበረ? ኦኬ 6 ሆነ ማለት 6 አንድ ኦኬ ብሉቤሪ ፓንስ ኦኬ ስትሮበሪ ፕላንቲን እና ሙዝ እስካሁን የቆጠር ነው ማለት ነው። ኦኬ አቮካዶ ይቀረናል። ብሬድ ኦኬ ብሬድ እና አቮካዶ ነው የሚቀረን ማለት ነው። እነዚህ 7 8 ላይ ደረስን ማለት ነው። ያ 8ኛ ምንድን ነው ግራ ገባኝ ጋይስ። ያ 10 እቃ ነው። ኦኬ ስትሮበሪ እስቲ ጋይስ ወዮ ምንድን ነው ቁጥሩ ጠፋብኝ፣ በዛብኝ። 50 በ50 ብር ስቀልዳችሁ ነው ደግሞ በእውነት። ኦኬ ከምር ብሉቤሪ ፓንት ሱሪው ማለት ነው። ስትሮበሪ አቮካዶ ኦኬ አቮካዶን ዘልዬ ነው። እሺ ጋይስ ይኸው አቮካዶ ደግሞ ስንት ፍሬ መሰላችሁ? አቮካዶን አያችሁ ጋይስ? አቮካዶ ዘልያለሁኝ። ይኸው 1 2 3 4 5 6 ያ 6 አቮካዶ ጋይስ በአንዳንድ ፍሬ ነው ታውቃላችሁ ፕራይስ ቻርጅ የሚያደርጉት። እና 2 ፍሬ መግዛት ትችላላችሁ፣ 1 ፍሬ መግዛት ትችላላችሁ። ግን በአንዳንድ ፍሬ ነው
አቮካዶን ቻርጅ የሚያደርጉት። አቮካዶን ዘልዬ ነበረ። እሺ የታለ ፕራይሱ የአቮካዶ? ያ አቮካዶ ያን ያህል ኤክስፔንሲቭ $2 በ40 ኦኬ $2 ከ70 ሳንቲም ነው አንዷ ማለት ነው። አንዷ በ40 ሳንቲም ማለት ናት። በ40 ሳንቲም ናትና ለዛ ነው። ከዛ ስንት ይመጣል? $2 ከ70 ሳንቲም መጣ ማለት ነው። ነጋዴም ሆነ ይቅርብኛ ጋይሶች፣ እንዴት ነው? ኦኬ በቃ መጨረሻው ታፉ ብዙ ነው። 4 ታፉ ነው። 10ኛው ጋይሶቼ ብሬድ ነው፣ ዳቦ ማለት ነው። ዳቦ ልጅ ይወዳል ዳቦ ያው sometimes ኦኬ። ዳቦ $3 ከ78 ነው ጋይስ። ምን ትላላችሁ ካዲያስ? ምን ትላላችሁ? እንግዲህ ልጄ ተነሳ መሰለኝ። ኦኬ ባለቤት እየሮጠ ይሄዳል እና ምን ልላችሁ ነው ጋይስ፣ እንግዲህ እንደወደዳችሁት ነው ይሄን ቪዲዮ እንግዲህ እርግጠኛ ነኝ ትወዱታላችሁ። እንግዲህ $50 ምን እንደገዛ እንግዲህ ይሄን ያህል ካብራራውላችሁ ይሄን ይመስላል። እንግዲህ ኑሮ ምንም አይደለም፣ ምንም አይልም እንበለዋ። እስቲ እናንተ ደግሞ ሀሳብ አስተያየታችሁን ስጡን። ብዙ ነው ወይ እንዴት ነው? እንግዲህ አሁን ይሄ ምንም ያህል አያቆይም፣ ሳምንትም አያቆይም ጋይስ ታውቃላችሁ እንጂ ታውቃላችሁ። እኛም ብዙም ቤተሰብ አይደለም የለንም፣ ግን በቃ በትንሽ በቁጥር ነው። ያው 2 3 ስንጠቀም በቃ ያልቃል ማለት ነው። እና ድጋሚ $50 ታወጣላችሁ ማለት ነው፣ እጥፍ እንጂ። እና ግን ያው እስቲ ከኢትዮጵያ ጋር ደግሞ እናንተ ምን ይገዛል? እናንተ ደግሞ $50 ብትመነዝሩ እናንተ ጋር ምን ይገዛል የሚለውንም እስቲ ቼክ አድርጉኝና ኮሜንት ላይ ጻፍ አድርጉልኝ። እሺ ጋይስ ንገሩኝ። የኛ እንግዲህ ይሄን ያህል ይመስላል $50ችን። ይሄን ያህል ካልኳችሁ፣ ይሄን ያህል ሼር ካረኳችሁ $50ን አብረን ኑ እንካፈል፣ ኑ እንብላ። ቢያንስ አንድ አቮካዶ፣ አንድ በናና ምናምን አንዳንድ ብንካፈል ፍቅር ነው ዋናው አይደል ጋይስ? እና ይሄን ይመስላል ጋይሶቼ፣ ወዳችኋለሁኝ። ቴንኪው። እናንተም ሀሳብ ካላችሁ ሌላ ጊዜ ደግሞ ይሄን ብሰሪልን ይሄን አሳይን ካላችሁኝም ኮሜንት ላይ አስቀምጡልኝ። በእናንተ ትእዛዛችሁን አከብራለሁኝ። ከወደዳችሁ ይህን ቪዲዮ ፕሊዝ ሼርም አድርጉልኝ፣ ላይክም ስጡኝ። ደውሏን ምልክትም ቅጭል አድርጉ። ሰብስክራይብም እያደረጋችሁ ቪዲዮን ደግሞ ፕሊዝ ከግማሽ አታቋርጡ፣ ይሁና ጨርሱ ነው የምለው። በጣም ነው የምወዳችሁ ጋይሶቼ። እስክንገናኝ በሌላ ባይ ባይ። ጋድ ብለስ ዩ ጋይስ።